ዛሬ ደግሞ ትርሲት ድራማን ይዤ መጥቻለሁ። ባለፈው እንግዲህ ግርማ ከቤት እንደተባረረ ነበረ ድራማ ያለቀ። እናትየውም ከልጇ ጋራ ጥሩ እንትን ላይ ናቸው። ያው እየተስተካከለች ይመስለኛል። ጆኑም እንግዲህ ለቴክስት ቦይስ አስቀምጦለታል። ካሌብን ኩሩቤልና ትርስ መክሊቱም እንግዲህ ቆሞ እያወሩ ነበረ። እናቴ ሁላችሁም እንደምትወዱኝ ነው የነገረችኝ። እናቴ ስለወለደችኝ ልትወደኝ ትችላለች ብዬ ነው የማስበው። ሰራተኛውንም ተዋት፣ አንተ ግን እንዴት ልትወደኝ ቻልክ አለችውና ኩሩቤን ጠየቀችው። ኩሩቤልም ኩሩቤልም ይሁን ያቺ ውርኩስ ዝናሽ ራሳችሁ እሳት እንደሆነባችሁ ካላደረግኩ እኔ ግርማ አይደለሁም አለና ግርማ እንግዲህ ከቤት ወጥቶ ይሄ አባርሮታል። ኩሩቤልና ወይዘሮ ዝናሽ እንግዲህ ቁጭ ብሎ እየተመካከሩ ነው። ኩሩቤልዬ ለትርሴት በትርሴት ናፍቆት ብቸኝነት እንደተሰማህ አውቃለሁ። ፍቅር እንደዚህ ነው ልጄ፣ ከባድ ስቃይ ነው፣ ትልቅ እብደት ነው። እኔ ማዘር እሷ ሳላስብ መቆየት አልችልም። እስከ መቼ እንደሚቀጥል አላውቅም አለ። የሚሄድበትና የማውቀው ሁሉ እሷን ነው የሚያስታውሰኝ አለ እና እኔም አውቃለሁ ልጄ፣ እኔ ከግርማ ጋር ያ የተቃጠለ ፍቅር ሲያስተው ማውጫ እንደሚያሰጣ እንደሆነ ይገባኛል። 4 ዓመት እኔ አራስ ሆኜ ጥሎኝ ጠፋ። ዘመዶችን እንኳን ዞር ብዬ አላየውም ነበረ። ቀድሞውኑ ለሱ ስል ትቻችሁ ነበረ፣ እሱ ግን ረስቶኝ ነበረ አሉና ወይዘሮ ዝናሽ ታውቃለህ፣ ግርማ በዛን ሰዓት የእኔ የህይወቴ ትርጉም ነበረ። በዛን ሰዓት እሷን ከማፍቀር የተነሳ ሌላ ሁሉ ከንቱ ሆኖ ይታየኝ ነበረ አሉና በረጅሙ ተነፈሱ። ከዚ እኔ ለናምሮት ህይወት ተጀመረ። ከአሁን አውሬ ሆኖ ካልበላዋችሁ የምን እኔ ግን እሱ በነበረበት ጊዜ ብዙ ትዝታን ነበር። እኔ የአንቺ የእብደት ፍቅር መስማቴ ለእኔ ትልቅ መዝናኛ ነው። እኔ ማንም ሰው እኔ አሁን ያለሁበት ማንም ሰው ይረዳኛል ብዬ አስቤም አላውቅም። ስለተረዳሽኝ በጣም ነው የማመሰግነው ማዘር አለና አንተ ሁሌም በጎን አስብህ። የትርሴት አባት የኛ እያሰብነው ውጤት ነን ብሎ ነበረ የሚያወራ የትርሴት አባት ኩሩቤል ሮትና እንግዲህ መክሌት እየተቀራረቡ ይመስለኝ። እማዬ እኮ ሱቅ ልካኝ ነበረ፣ ለዛ ነው የጠፋሁት አለ። ደህና ነኝ መክሌት፣ ስላደረሽልኝ ነገር ሁሉ በጣም ነው የማመሰግንሽ። እኔ ስራዬን ነው የሰራሁት አለችና ቤተሰቦቻችን የጎዶላ ሰላም ሞልተሻል። እኔንም በደንብ እንከባክበሽኛል። እኔ በጣም ነው ቤተሰቦቼ በጣም ለምን እንደሚወዳት አሁን ገባኝ። ተወዳይ ልጅ ነሽ፣ ቱት ነሽ። ትርሲትን ትወጃታለሽ ስትላት እኔ አልወዳትም፣ አሁን ግን በጣም ነው የምወዳት። እኔ ምንም አንቺ እኔ አንቺ ልጅ ነሽ እንዴ? እኔ የትርሲትን አባት በጣም እጠላው ነበረ። እኔ እንደ ሰራተኛ ነበረ ሲያደርግ፣ አንቺ ልጅ ነሽ እንዴ እልኝን ይቅር ባይ ልብ ካለው እና ይቅር ባይ ሰው ካለ ምንም አይደለም። አባቴ መቼም ይቅር አልልም። አፍቅሬሽ ታውቃለሽ አለችው። ፍቅር አለችው እና ናብሮትም ደነገ። ፍቅር ምን ያደርጋል አለችውና በዚህ እድሜሽ ስለ ፍቅር ማውራት ያስደነግጣል እንዴ አለችና ናምሮት መልሳ ጠየቀቻት።
ትርሲት መክሊትም ምንም የምትመልሰው ነገር ግራ ገባትና ለእኔ አሁን የማሳልፈው ሁሉ ነገር ምን አይነት ከባድ እንደሆነ እኔ ነኝ የማውቀው። ፍቅር በጣም ከባድ ነው። ያሳለፍሽው አለሽው ነገር በጣም ከባድ እንደሆነ አውቃለሁ። እኔ ከጎንሽ ለመሆን ዝግጁ ነኝ። ስላሳለፍሽው ነገር ማውራት ከፈለግሽው እኔ አለው እሺ አለቻትና እኔ አመሰግናለሁ እሺ አየለው ቀለል ስል ወተነ አብራን ወክ እናደርገ ስራ ካለሽ ቶሎ ጨርሲ አለቻትና ክብለው ጥላት ወጣለች። እሷም አፍቅረሹ ታውቃለሽ ነው እንደ ያለችኝ ፍቅር እንደያዘኝ በምንድን ነው የሚያውቅ የምችለው አለችና ብቻውን መነጋገር ጀመረች። አይ አንቺም ከኩሩቤ ፍቅር እንዳይዝሽ ብቻውን ማውራት ጀመረች። በቃ መክሊትም ልትጨልል ነው እንግዲህ። ኩሩቤል እየመጣ ነው ወደ ሳሎን። ናምሮትም ቁጭ ብላለች። እንዴት ነሽ ናምሮት? ደህና ነኝ ክሩ። የት ጠፋ ዛሬ አለችውና አሁን ፍሬ ነኝ። ፈልጌሽኝ ነበር? ያለ አንተ ቤቱ ጭር አለ ብዬ ነው አለችውና ድንገት የእሷ ስልክ መሴጅ ሲገባላት በጣም ደነገጠችው። ክሩቤልም አያት። እሷም ድንግጥ ሌት እንግዲህ ክፉኛዋን የደነገጠችው ስልክ አውርቼ ልምጣ ብላ ነው ሮጠችው። ስልክ ማን ይደውልላታል አሁን? ያ የተረገመ አባቷ አይደለም መቼም አለና ክሩቤል ቁጭ ብሎ እያሰበ ነው። መክሊትም እንግዲህ ቀጥ ብላ ወደ ክፍሏ ነው ሄደችው እና በሩን ቆልፋ ነው የተላከላት መሴጅ ለማንበብ የሞከረችው። ናምሮቴ የኔ ውድ ስለ እኔ ያሳለፍሽው ስቃይ ስላወራሁሽ ማንም ሰው ማወቅ የለበትም። በተለመደ ቦታ እንገናኛለን። እኔ እስካገኘሁሽ ድረስ ጓጉቻለሁ፣ ወድሻለሁ እኔ ውድ አለና ስልኩን ዘጋ። እሷ ጆኒ በህይወት አለ አልሞተም አለችና ግራ ተጋብታለች። እሷም እኔ እስካገኘው ድረስ መታገዝ አልችልም፣ አሁን መሄድ አለብኝ አለች። ኮሩቤል ተከትሏት መጣ። የፍቅር መቀስ ሆነበት እኮ ልጅቷን እንዴ! እንሱም እንግዲህ ምንም እንትን አላለም። ቀጥ ብላ እሷ ክፍል ነው ሄደ። እሷም ስልኩም መደበቅ ነው የሞከረችው። ማንን ነው የምታወሪ አለን። ስልኳን ወደ ኋላ ነው የደበቀችው። እንግዲህ እሱም ሆነ ነገር ይጠራጠራል። አሁን አለመደበቁም ትችል ነበረ። የተሳሳተ ስልክ ልትለውም ትችል ነበረ። ስልኩን ወደ ኋላ ስለደበቀች እንግዲህ ጥርጣሬ ያደረባታል ብዬ ነው የማስበው። ኩሩቤል ፈጠጥ ብሎ ነው ያያት። ሁለቱም እንግዲህ እኩል ነው የተያዩት። ምንም እንትን አላለም። በቃ በጣም ነው የተፋጠጡት። ኩሩቤልም ፍጥጥ ብሎ እያያት ነው። ምንም አልተናገረም። እንግዲህ ዝም ብሎ ነው የተያዩ። በክሽኝ ነው ስልክሽን ይዘሽ የሮጥሽው ምን ለማውራት ነው አለና እኔ ምንም የተፈጠረ ነገር የለም ሆነ የተሳሳተ ስልክ ተደውሎን የአባትሽ ደግሞ ሊጠምድሽ እየሞከረ ነው አይደል? ከኔ ምንም ልትደብቂ አትችይም። ንገሪኝ፣ ምንድን ነው የተፈጠረ? ፍቅረኛ ከሌላ ሰው ጋር እኔ አለችውና ናብሮቱም በጣም እንድተበሳጨ ሆነ። ወደዛ ሄደች። ክሩቤልም እንግዲህ ምንም እንትን አላለም። ቆሞ ነው እዛው ቆሞ ማሰብ ነው የጀመረ። እሷ ተመልሰ ወደ ክፍሏ ነው የገባችው። እንደ የጀርባ ቅም አልሆነበት እኮ ሰውዬው። ልጅ ተላይ ጉድ እኮ ነው ተጣበቀበት። አሁንም በር ላይ ቆመዋል። አንተ ሰውዬው ስራ የለህም እንዴ? ክፍሌ በር ላይ ምን ታደርጋለህ? ጭራሽ ልትመረምረኝም እያምራል። ከገባሽ ጥሩ ሁላችንም የምንቀጥም አሁን እሱ የቀረው አንድ ጥይት አንቺ ነሽ። አንቺ ወደ እሱ እንድትሄዲ አልፈልግም። አንተ የኔ ልትመረምር ነው? የኔ ሌላ ሰራተኛ አያስፈልግኝም።
አሁን ከበሬ ላይ ዞር በይለን። እኔ ከዚህ በሬ ላይ ዞር የምልልሽ አንቺ እውነቱን ስትነግረኝ ብቻ ነው። ጠፍተሽ የእኛንም እንታጠፍኝ አልፈልግም። የኔ ቤተሰቦችን ስለመረጥኩ መሰለኝ የጭራቅ ሰውየውን ከዚህ ቤት ያባረርኩት አለችና አንተ እኮ ማለት የፍቅረኛዬን ሞት እንደ ጌም እየተጠቀምክበት ጌመር ነኝ እኮ አለችውና እኔ ስለሱ ነገር ይቅርታ አድርግልኝ። አሁን እየተፈጠረ ያለውን ነገር መረዳት ነው ያለብኝ አለና ክሩቤል ወደ ታች ወረደ። እንግዲህ እሷም ቦምብ ቃላቶች ነው አሁን እውነቱ የሚወጣና ፍርድ የሚወጣበት ጊዜ ኑዛዜህን እዛ ቆየሁ አለችው። አምላክ ሰማኝ እንዴ? ቢሰማኝ ነው ጆኒ ማንም እንዳይሰማ ብሎኛል። አሁን ምንድን ነው የማደርገው? እንዴት አድርጌ ነው ይሄ ሰይጣን ሊከታተለኝ ይችላል? እኔ አሁን እንደዚህ እንዴት ነው መውጣት የምችለው? አለችና ማሰብ ጀምራለች። አይ ይልቁንስ ነገ ተረጋግቼ ብወጣ ይሻለኛል፣ ዛሬ ዝም ብዬ ልለፍ አለችና ወይዘሮ ዝናሽም እንግዲህ ሳሎን ቤት ብቻውን ቁጭ ብሏል። ዝም ብሎ እያሰበ ነው። ኮሮቤልም እንግዲህ እሷን ነው መከታተል አለብኝ ብሎ ወስነዋል። ልክ ሴትዮ ብቻውን ፈገግ ያለው ነው። ክሩቤል እየመጣ ስለሆነ ነው ፈገግ ያለችው። ክሩቤልዬ እረፍት አልበውን ከድል ልጅ ቤት ውስጥም ሆነ እኮ እረፍት የማይገኝበት እኮ እኛ ቤት ነን። ምንድን ነው እሷ ብዙ ነገር አይደለም የምትለው። ይሄ የተረገመ ሰውዬ እኮ ሙሉ ለሙሉ እሷን ጠምዝዞ ነው የሰራት። ታውቃለህ ክሩቤል፣ እሷ በቅፌ ይዤ ያነባሁትን እንባ እንዴት ሊሰርሳ ይችላል? እኔ እናቷን ለእሷ ሲል መገለልና ማዋረድ የጀመርኳት በእሷ ምክር ቀን በቀን ልጇን እንደቀበረች እናት አይኗን እያያየዋት ይህ እሷ እኮ የልጅነቴ ናት፣ የልጅነቴ የውድቀቴ ናት። እሷ ግን ምንም አይገባት። በዛን ሰዓት የመጀመሪያ ሴት ልጅ ይህ ለቤተሰብ ሞች ናት አይደለም የሚባለው። አንድ ቀን ተስተካክላል አለች እህቴ። እኔ ሲባል ስለሰማው ነው እኔ ቤተሰብ ጋር አልቆየውም አለ። በዛ ልክ ማስቸገሩም እነሱ ናቸው አለና እሷ ነፍስ ስታቀኝ የተደላደለ ነፍስ ውስጥ ካለ እሱ ታይ እረፊ የማደርግላት ሁሉ አይታያትም ነበረ። ስለዚህ አለችውና ማሳቅ ጀመሩ። እሷም እንግዲህ ውጭ ላይ ቆማ ነው እያዳመጠች ያለችው። ምንም እንትን አላለችም። እንደ ክፋት ነው የቆጠረችው። የትርሴት አባት ታይ እረፊ ስላት የነበረውን እያለች ነው እንግዲህ ክሩቤልዬ እንደተለመደ አና አይሆንም እያለ ነው እንግዲህ ምንድን ነው ብሎ ስጠይቃት ትንሽ ግድም ሞልኩና እንቅልፍ ጣለኝ። ገና ነው ሰዓቱ። እኔም እኮ እራት ለቀርብ ስል እኔ ለቅለቅ ልበል አለና አይ አና እያለ ነበረ። ምን ሆኖ ነው አለችው። አምሮቱም የስ ጆኒ እኔ ይሄ የተረገመ ኩሩቤል ይከታተለኛል፣ መጠንቀቅ አለብኝ። ነገ እመጣለሁ፣ ነገ አይኔክ
ያልኩት ወንኩኩ። ይሄ ሰውየው ለምንድን ነው ከበሬ ላይ ዞር የማትለው? ምንድን ነው የቀራክ? ያው እንግዲህ ኩሩቤል ላይ እየጮኸች ነው። እናቴ ማን ላይ ነው እንደዚህ የምትጮይ? ምንድን ነው ይሄን ያህል የምትጮይ? የኔ ልጅ ማን ላይ ነው ይሄ ነው? ኩሩቤል ምን ያደርጋል ከአንቺ ክፍል? ቲያ እንደዚህ አትበይ ልጅ፣ ለአንቺ አስቦ ነው እኮ እሱ እዚህ ቤት ውስጥ ለደቂቃ ባይኖርሽ ኖሮ እኔ እናቴ ትይኝ ነበር። ጠይቅኝ እናቴ አንድ ጥያቄ ልጠይቅሽ ስትላት፣ እናቴ እውነት ግን እኔን ትወጂኛለሽ? እኔ አንቺ ልቤ በቃሽ እኔ ሞትልሻለሁ ለህይወትሽ የሚያስፈልግሽበት ቀና ጥርኝ ከዛን ቀን ሞትልሻለሁ አለችውና እኔ አይንሽን ለማየት ነው እንደዚህ ሞቼም ቢሆን እወድሻለሁ ሞቼም እወድሻለሁ አለቻትና እኔ በጣም ነው የምወድሽ ነይ ቀፈኝ አለችውና እጇን ዘረጋችላት። እንግዲህ ልዩታ ምንም እንትን አላለችውም፣ ሄዳ አቅፋታለች። ልዩታ ግን ክፋት አለበት በጣም ስበዛ። ኩሩቤልም ቆሞ ያዳመጠ ነው እነሱ የሚነጋገሩት። ማነች ከዚህ በፊት ስለሷ አውርታ አቁም የቅድሞ ፍቅረኛ አና ስለሰምተን አና ስለወይሳ ስለሰማች ነው። አያደርጉም እንደዚህ ነው። እህቴ ላይማ ሊማግጥ አይችልም አለችውና መክሊትም እንግዲህ መክሊት ምንድን ነው የምትቀባጥር? እውነት ለእህትሽ ተቆርቁሮች ነው ወይስ ቀንተሽ ነው አለችውና ራሷ ላይ እንግዲህ ለምን ራሱን አለ ለምንድን ነው እዚህ ቁጭ ብዬ የምንዘለዘለው? ለምን ራሱን አልጠይቁም አለችውና ቀጥ ብላ ወደ ታች እየወረደች ነው እንግዲህ ማናት አና ብላ ልትጠይቅ ነው። ተኝቶ ነበር እሱ ብድግ አለ። እሷን ሲያል መክሊት አልተኛሽም እንዴ አለና አዎ አልተኛው ማለቴ ውሃ ልጠጣ መጥቼ ነው አለችውና ውሃ ያለው ወደዛ መስሎኝ ትንሽ ላውራ ብዬ ነው። ማረብሽ ከሆነ ትንሽ ላውራ ፍልግ። ድራማ ይሄን ይመስላል። ሰላም ሆኖልኝ